እናንተ ባለፈው ዕለት አለ ሄሉ ከአሜሪካ እህትየው ሰርፕራይዝ አላደረገቻትም? እህትየው ማለት ነው ከአሜሪካ የምትወዳት የምታከብራት አድናቂዋ። ምክንያቱም ጠንካራ እንድትሆን ጀግና እንድትሆን እንዳትሰበር እንደ ሴት ማለት ነው እንደ ሴት አይታት እንደ እህቷ አይታት ትንሽ ሰርፕራይዝ ላድርጋት ላስደስታት ብላ ባለፈው ከአሜሪካ ነው እንግዲህ ከመዳም ቅመም አይደለም ከአሜሪካ ሰርፕራይዝ አልተደረገችም። እና አሁን ለያብ ሰርፕራይዝ ለማድረግ አንዷ የመዳምን ቅመሞችን እየበዘበዘች ነው። ይሄ ልንገራችሁ ብዬ ነው። ምክንያቱም እናንተ ልትለወጡ ልትሰሩ ቦይስ እንደው አስቀምጥላችኋለሁ እና እኛም ደግሞ ያብን ማስደሰት አለብን ብላ የመዳም ቅመሞችን ያውም ለወንድ ልጅ እንዴት እንደዚህ ብታስቡ ነው እናንተ? ለወንድ ልጅ ምንም ላልሆኑ ለዚህ አስመሳይ እስከ ዛሬ ድረስ ሀብታም ነው ብር አለው ስንት ነገር ስትል ለነበረችው ዛሬ ተነስታችሁ የመዳም ቅመሞች ማለት ነው ተነስታችሁ ለዚህ አስመሳይ መሽገር ማለት ነው መሽገር እናንተ እሱን ሰርፕራይዝ ለማድረግ ብር የምታዋጡት እናንተ እዚህ ከኩሽና ውጡ። መጀመሪያ ከመዳም ኩሽና ውጡ፣ ለራሳችሁ ኑሩ። ቆይ እናንተ ምን ሆናችሁ ነው? ምን ሆናችሁ ነው? እንዴት አስባችሁ ነው እናንተ ብር አወጣችሁ ለዚህ አስመሳይ ሴትን ሰብሮ ለሄደ የምታበረታቱ? እርግጠኛ ነኝ እሷ ባመጣችሁ እሷ በሰራችሁ ሴራ እናንተ ላይ የምትጫወትባቸው ማለት ነው። ሲቀጥል ደግሞ ማለት ነው እኔ ማለት ነው በሄሉ ለምሰራው በሄሉ ነው የምሰራው አይደለ? ግን ከብዙ ሰው ጋር አስታውቀኛለች። ከብዙ ሰው ጋር በቃ ምርጥ አግኝቻለሁ። በቃ ብዙ ሰው ማለት ነው። ይሄ ሁሉ የመጣው በማን ነው? በሄሉ ምክንያት ሆነ። እርስ በርሳችን አንተዋወቅም። ተዋደን ተከባብረን የሄሉ አድናቂ የሄሉ እህቶች ተባብረን ተከባብረን የምንኖረው እኔ ቲክታክ ላይ እንደዚህ ቫይራል እንድትወጣ የምርሽን ነው? እንደዚህ ዩቲዩብ ላይ ወጥተሽ ማለት ነው አንቺ እንደዚህ አይነት ሰብስክራይብ ያገኘሽ በማን ይመስልሻል? በማን ይመስልሻል? ማን ያቅሻል? ማንስ አንቺ የሚያቅሽ ሰው አለና ነው? ማን የሚያቅሻል? አንቺ መፈጠረሽን የሚያስታውስሽ የለም ከሚያውቁሽ ቤተሰብ በስተቀር። የኔ ቤተሰቦች ይሄ ቤተሰብ በማን የመጣ ይመስልሻል? በሄሉ እኮ ነው፣ በሄሉ። ይሄንን በደንብ አድርገሽ ማወቅ አለብሽ። እና ደግሞ በእሷ እየሰራች ማመስገን ሲገባሽ ማመስገን። እኔ የአብርሃም የሩታ ቤተሰብ አይቻል እንዳንቺ አይነት ምስጥ መርዝ አይቻላቅ። ማርያምን ምንም እያደረጉ ማለት ነው የሚወዳቸውን አሳልፎ አይሰጡም። እንዲህ ምን አይነት ባለሽን ቅማችሽ? ምንድነው ችግርሽ? ለምን አልተሰቃየችም ነው? ለምን ሳቀች ነው? እኛ ማለት ነው ተረባርበን በምን ምክንያት እንደሆነ ሄሉ ወጣ ብትናገር ነገ ማፈሪያ ነው የምትሆኝ። ማፈሪያ በዚህ ብንከባበር ይሻላል። ወይኔ ውዶች አልተመቸኝም እኮ ለማውራት እና በጣም ማውራት ስላለብኝ ነው ያወራሁት። እና እኔ ነኝ እሷን ፌመስ ያደረኳት። የምርሽን ነው? የምርሽን ነው? እኔ በፊት ከናቲ ጋር እኔ ያስቀምጥላቸዋለሁ ድሮ ማለት ነው ከናቲ ጋር በምሰራ ሳለ ዩቲዩብ ላይ ስለ ሰው ሳወራ ነበረ። ግን እኔም በቃ ያኔ እንደዚህ ትኩረት አልሰጠሁትም ተውኩት እንጂ ዩቲዩብ ማለት ነው ያንን ዩቲዩብ እንኳን አዲስ ነው እና እኔ ነኝ ያሳወቅኳት። እኔ ነኝ አስታቂ እንደዚህ ቲክታክ ላይ እንዲ የምርሽ ማን ለመነሽ? ሲቀጥል ደግሞ ማለት ነው ሄሉ ናት እንዲህ ለእኔ ወጥሽ ለፍልሹ ያለችው። እኔን አሁን ሄሉ አይደለችም ወጥሽ ለፍልሹ ያለች። ስለመውደድ ስለማቀብረ በቀደስ ስለምትለኝ ስለማያት ለማደንቃት እንደ ሴት ሁኜ ሳስብ ስለምኮራባ ነው ስለሷ እንትን የምለው እንጂ ለእኔ ተከራከሪ እኔን አድናቂ ሁኜ አጨብጭቢ አራግፊ ብላኝ አይደለም። ይሄንን ማወቅ አለብሽ። ሄሉም ማለት ነው አንቺ ለምናሽ ነው እንዴ? ለምናሽ ነው ወይ? አሁን እንደዚህ እናግርሻለሁ ወጥተሽ መልሽ። ምንም አይመስለኝም። እንደፈለሽ ብትሰድቢኝ እንደፈለሽ ብትና አይዶን ኬሬት እንተዋወቃለን። አንቺም ስትፈልጊ ወጥተሽ መርገጥ ትችያለሽ። አይመለከተኝም። ግን ስለ ሪፖርት ስለምን ማንም ቼክ የሚያደርግ የለም። ማንም እኔ ራሱ ልንቅርሻል ማንም እንዲሁ ምንድነው እናንተ ግን እንደዚህ መቼ ማልፍላችሁ ማለት ነው ማትለወጡ ማለት እንዲህ ተንኮል ስለምታስቡ ነው። ተንኮል ስለምታስቡ ስለ ይሄ ሪፖርት ይደረጋል። የእሷ እንደዚህ ምንድን ነው? ባለፈው ለመጣ ለአንድ ወጠጤ ለአስመሳይ ወንድ ብለሽ ስንት ዓመት ሙሉ የምታውቂያትን ደግነቱ ታውቂያታለሽ። ባለፈው በእንዳልክ ነው መተሽ ብለሽ ጠጠጣ ብለሽ ይወጣሽው አይደለ? ምንስ ብታረግሽ ነው እንደዚህ እንደፈለግሽ እየረገዝሻት ደግሞ እሷ
ብትሆን እዛም የፈለገችውን ህይወትን እሱ የሚፈልግ እየረገጥሻት እንደፈለግሽ አስመሳይ ናት፣ ሁሉም የእጁን ያገኛል እያልሽ የተናገርሻት ማለት ነው። እሷ ብታቂ ማለት ነው። በሄሉ ነው አንቺም እንደዚህ የታወቅሽው፣ በሄሉ ነው እያንዳንዱ ኦዲየንስን ያወቅሽው። የት ማን እንደሆንሽ ማን ያውቅሻለ? ከጓደኞችሽ ከሀገር ልጆችሽ አንዳንድ በስተቀር ማን ያውቅሻለና እንዲህ የምትበጠሪው ማለት ነው። እኔ እኮ ገረመኝ። ችግርሽ ምንድን ነው? ከሄሉ ችግርሽ ምንድን ነው? ምንስ ብታረግሽ፣ ምንሽ ብትበድልሽ ነው እንደፈለግሽ እየረገጥሻት? እኔንኛስ የምርሽን ነው? በማን እየሰራሽ እንደዚህ ያደርሽው? በሄሉ እኮ ነው ማመስገን ስቺ ከሴት ጎን ጥፋተኛ ብትሆንም ከሴት ጎን ሆነሽ ሁለቱንም አገናዘች መናገር ስቺ እንደዚህ ሄሉ ስለያብ የምር ምንድን የወንድ ጥማታም ማለት ነው። የወንድ ችግር ስላለብሽ ነው ወንድ ላይ ዞጥ ምትይ። እርግጠኛ ነኝ የሚነግርሽም ነገር ስላለ ነው። እሱ የሚፈልገውን ነገር አታውም። ለዛም ነው ምናምን ስለሚነግርሽ ነው። እኔ ማለት ነው ከዚህ በኋላ ሄድበታለሁ። ደግሞ ታያለሽ። ደግሞ ፎቶ ለጥፊ በታምር አልሰራልሽም። በታምር ማለት ተመክሮ እንደሚመጣ እኮ ያስታውቃል። ያብ ማን መክሮት እንደሚመጣ ማለት ነው። እና እህታችንን ስም ባጠሪ ትርፍ ንግግር ባታወሪ ብዬ አስባለሁ። ምክንያቱም ብዙ ነገር አሳልፈናል። ብዙ ነገር አንቺም አይተሽበታል። ምን አይነት አይምሮ፣ ምን አይነት የወረደ አስተሳሰብ ቢኖርሽ ነው አንቺ ወጥተሽ እንደዚህ ብለሽ የምትናገሪው? የእጇን ታገኛለች ባቢ አምሮበት። የምርሽ ነው? ይህ አስመሳይ ማለት ነው። ነጌ እንዳታፍሪበት። ነጌ ወደዚህ ሄሉ ብለሽ ይቅርታ መጠየቅሽ እንደማይቀር በደንብ አድርጌ እነግርሻለሁ እኔ ማለት ነው። ሴት ልጅ አይደለሽ? እኔ እንደ ሴት ማስብ አለብሽ እኮ። ብታጠፋ ራሱ ጎበዝ ጀግና ብለሽ መመለስ እንጂ አንቺ ለወንድ ልጅ አድማ ሆነሽ እነዚህ ፋራ ኦዲየንስ ማለት ነው። ፋራ የመዳም ቅመሞችን አግኝተሽ ማለት ነው በዝብዥና ይላኩ፣ እንደፈለጉ ያርጉ፣ ለራሳቸው ማይለወጡ ማለት ነው። የትኛው ኦዲየንስን እሷን እንትን ያለው? እኔ ብዙ ነገር አድርጌላታለሁ። አንቺ ትልቅ ሴት አይደለሽ? እንዲፈልግሽ ያደረግሽውን ነገር እንዴት ነው ወጥተሽ የምትናገሪው? ለምነችሽ እንዴ? እሱ ሰዓት ለምነሽ ያደረግሽው? እኔ ለምናኝ አንቺን ለምና ቲክታክ ላይ ለኔ ማስታወቂያ ስል ብላ ለምነሽ አይደለም፣ በራስሽ ፍላጎት ነው። ከዛም እኮ ብዙ ነገር ነው ያተረፍሽ፣ ብዙ ጓደኛ፣ ብዙ ሰው። ይህን እንኳን እንደ ትልቅ ቆጥረሽ ማለት ነው ማክበር ስቼ እንደዚህ በወረደ ንግግር እንደፈለሽ ተናግረሽ ማለት ነው ጥሩ ለመምሰል የምትሞክሪው የመዳም ቅሞች እነዚህ ፋራዎችን አግኝተሽ ማለት ነው ለቃቅመሽ ይስጡ፣ እነሱ ይስጡ። መጀመሪያ ከመዳም ቤት ውጡ። ለወንድ ልጅ ከሚቀልቡ ምን ሆነ አፍታም ነው ብለሽ ስታጨበጭ አልነበረ እንዴ? ለምን ለሱ አሰጡትም? ለምን ለቤታችሁ ከመዳም ቤት ለመውጣት ለምን አትታገሉም? ለሱ ከሄሉ እልጋ ተያይዛችሁ እንደዚህ ከምትሆን እሷ እኮ ላስደስታት መጥፎ ሞሌ ነው ላን ይህን ነገር ሁሉ ያደረገችው በጣም ባለጌነት ሲበዛ ማለት ነው። እና ወዶቼ ላይክ ሰብስክራይብ አድርጉኝ በጣም በቃ። ምክንያቱም አሁን ራሱ ሰዎቹ እያሉ ነው ታፍኜ እያወሩ ያለሁት እና ይቅርታ እንደምጠይቅ ደግሞ እርግጠኛ ነኝ። ልንገርሽ ትጠይቂያታለሽ። ምክንያቱም እንደፈለሽ እየተናገር እኔ ሄሉ ነው ስንትን ያልኩት የምርሽን ነው ራሽ እንዴት ነው የምታይ? ማንም ያውቅሻለ